የታዋቂው ቲክቶከር የአዶናይ እናት በዚህ ሰዓት መልእክታቸውን አስተላልፈዋል። የደራሲ ሀብታሙ አለባቸው ጉዳይ በአሁኑ ሰዓት በከፍተኛ ሁኔታ መነጋገሪያ ሆኗል። ሶፎንያስ ዋሲሁን ራሱን እንዲከላከል መድረክ ከፍተን ነበረ። ብዙዎችን ያሳዘነው የደራሲ ሀብታሙ ከ8 በላይ መጽሐፍ ጽፎ ጎዳና ላይ መገኘቱ ብዙዎችን አሳዝኗል። እና አዶናይ ለምን እንደታሰሩ ፖሊስ መግለጫ አውጥቷል። ቶፕ ክሬቲቭ አዋርድ አዘጋጆች ሙሉ ታስረዋል። እነዚህና ተያያዥ ጉዳዮችን የምናይ ይሆናል። ቪዲዮ ላይክ፣ ሰብስክራይብ እንዳይረሳ። ወደ መረጃዎቹ የታሰረበት ምክንያት ታውቋል። የፌደራል ፖሊስ በሰዓት ላይ መግለጫ ወጥቷል። አዶናይም እንግዲህ ያሰረበትን ምክንያት እንዲህ ፎቶ ካነሱት በኋላም ታዲያም በመግለጫ ይዘውበት ወጥተዋል። በፌደራል ፖሊስ መግለጫ ላይም አዶናይ ብርሃነ ሀብተ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይ በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር ባሉበት የወንጀል ጉዳይ ጋር በተያያዘ መሆኑን አስታውቁም እውቅናናም ገንዘብ ለማግኘት ብቻን በማሰብ ሚዲያዎችን ኃላፊነት በጎደለው አካውን እየተጠቀሙ በተለይም ወጣቱ ትውልድ መልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውኑና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገው ተግባር ለመከላከል የኢትዮጵያ ፌደራል ፖሊስ የጀመረው ምርመራም አጠናክሮ እንደሚቀጥል አስታውቋል። ምን ተስፋ የታዋቂው ቲክቶከር የአዶናይ እናት በዚህ ሰዓት መልእክታቸውን አስተላልፈዋል። የአዶናይ እናት በመልእክታቸው በመንግስት እምነት አለኝ፣ ልጄ ምንም ያጠፋው ነገር የለም፣ መንግስት አጣርቶ እንደሚለቀው ተስፋ አደርጋለሁ ሲሉ በዚህ ሰዓት መልእክታቸውን አስተላልፈዋል። የዘገበው ቢቢሲ የትግረኛው ክፍል ነው። እንደታሰረ እንግዲህ ፌደራል ፖሊስ መግለጫ ሰጥቷል ማለት ነው። አሁንም ገና ብዙዎች ይቀሩኛል ተብሏል ማለት ነው። ይህም አንደኛ ምንድነው ሀገርና ባህልን ከዛ ውጭ የሆኑ ያለባበስ ስርዓቶች ወጣቱ ላይ ደግሞ ተጽዕኖ የሚያሳድሩ ነገሮች ገንዘብን ብቻ በማድረግ መታወቅን ለሚፈልጉ ሶሻል ሚዲያ እድሉን አግኝተው አላስፈላጊ ነገሮችን ያደረጉ እስካሁን በቁጥጥር ስር መዋሌን አሁንም እቀጥላለሁ ነው ያለው። ሐሳባችሁን ስጡበት። በመቀጠልም የማቀርብላችሁ ብዙዎችን ያሳዘኑ 8 በላይ መጽሐፍቶችን የጻፈ ደራሲ መንገድ ላይ ተገኝቷል። በህይወቴ በጣም ካዘንኩባቸው ቀናቶች ዛሬ አንደኛው ነው። ይሄ ፎቶ ሶሻል ሚዲያ ላይ ሲመላለስ ሳይቸው በጣም ነው የደነገጥኩት። ይህ ግለሰብ ቀላል ሰው አይደለም። ለኢትዮጵያ ለሀገሩ ብዙ ትላልቅ ስራዎች ይሰራ፣ የታላቁ ተቃርኖ፣ እነሱ አበባን፣ ጉልምጥ ኢትዮጵያን ታውቂዋለሽ፣ በጣም በርካታ መጽሐፎችን በተለይ ደግሞ አውሮራ፣ ይሄ መጽሐፍ ቀላል መጽሐፍ አይደለም እና ብዙዎቻችሁ እንዳነበባችሁ ተስፋ አደርጋለሁ። አውሮራን የመሰለ መጽሐፍ የጻፈ ሰው እሁድን በኢቢኤስ ላይ አርቲስት ዳንኤል ተገኝ ምግብ በየቦታው ለተቸገሩ ሰዎች ምግብ ሲያከፋፍል ወይ ደግሞ ምግብ ሲሰጥ እዛ ውስጥ የተገኘ ፎቶ ነው። ደራሲ ሀብታሙ አለባቸው ይባላልና በእኔ እምነት ይሄ ሰው አውሮፓ፣ አሜሪካ በጣም በተደላደለ ህይወት ኢትዮጵያ ውስጥም ቢሆን ይኖራል ብዬ ማስበው ሰው ነውና በዚህ ሁኔታ በማየት በጣም አዝናለሁ። እንደ ሀገርም እንደ ትውልድም ያለንበትን ደረጃ ያሳያል ብዬ አስባለሁ። ስለዚህ ይሄ ግለሰብ ታላቅ ሰው ነው። ከፈር ከመምጣት ወይ ደግሞ እንዴት ሆነ እንዴት እሱ ሶሻል ሚዲያ ላይ እንዴት ምግብ ሲቀበል ታየ ከሚል በዘለለ ምን ሆኗል የሚለው ነገር ማህበረሰቡ፣ መንግስትም፣ የትኛውም ስለ ኪነ ጥበብም ስለ መጽሐፍም እቆራቆራለሁ የሚል ሰው ቀርቦ ችግሩን ተረድቶ አስፈላጊው እርዳታ ሊደረግለት ይገባል። ሀብታሙ አለባቸው የታሪካዊ ልቦለድ ጸሐፊ ነው። የጻፋቸው እጅግ በርካታ መጽሐፍቶች ናቸው። ከነሱ መሃል በእጅ የሚገኙትና አንብቤ ወደድኳቸውን ላሳያችሁ። ከመጽሐፍቶቹ መሃል አንፋሮ፣ የቄሳር እንባ፣ የሱፍ አበባ፣ አውሮራ እንዲሁም በመጨረሻ ታላቁ ተቃርኖ ናቸው። እነዚህ መጽሐፎች በሙሉ አንብቤ ወደድኳቸው ናቸው። እናንተስ ከሀብታሙ አለባቸው ስራ የቱን ወደዳችሁ? በኮመንት አስቀምጡልኝ። ይህን ቪዲዮ ደግሞ ኮፒ ሊንክ እና ሼር በማድረግ የሚያነቡ ጋር እናድርስ፣ ንባብን እናነሳሳ። እንግዲህ ብዙዎችን አሳዝኗል ነገሩ ማለት ነው። አንዳንዶችም እንዴት ሊያውቁት አልቻሉም? ፕሮግራም አዘጋጆች፣ ታዋቂ የሆነ የፖለቲካል ምሁር የሆነ ደራሲ ሆነ በተለይ መጽሐፍቶቹ በብዙዎች ዘንድ የተወደዱ፣ እኔ እንኳን አንዱን የማውቀው ሌላውን አላውቅም፣ የሱፍ አበባ የሚለውን አንብቤያለሁ እንደ ግሌ። ግን ሌሎች ከ8 ያላነሱ መጽሐፍቶች አሉት ተብሎ ይሄን ያህል የጻፈ ነገር ግን ጎዳና ላይ እንግዲህ በአጋጣሚ ኢቢኤሶች ሲሰጡ እያዞሩ ለነዳያኖች ጥቅም ለሌላቸው ምግብ እያዞሩ ሲሰጡ ሲቀበሉ የሚያሳየው ምስል ብዙዎችን ነው ያሳዘነን። በእውነት ለሀገር ውለታ የዋለ ብዙ ነገር
ያደረገ ይህን ያህል ዓመት አገልግሎ ታዲያ አሁን ህይወቱ እንደዚህ መሆኑ ብዙዎችን አስቆጥቷል። አሁን ታዲያ ኢቢኤስ ላይ እንደገና ቀርቦ ያለው ችግር ታይቶ ተበድያለሁ የሚለውንም ወይም እንዳጠቃላይ ህይወቱን ኢትዮጵያውያኖች መርዳት አለባቸው እየተባለ ነው። ምን ትላላችሁ? ለማሳያችሁ ከሰሞኑ ከጋዜጠኛ ሶፎንያስ ጋር ተያይዞ አዲስ ውዝግብ ደግሞ መጥቷል። ነገሮች ሰፋ ሰፋ እያሉ ነው። መጀመሪያ ላይ ኢንተርቪው ያደረገው ባለፈው ጊዜ የእግረኛው ሚዲያ እሱ ራሱ ኢንተርቪው ቃለ መጠይቅ አድርጓል። ስለራሱ ምን እንዳሰበ ብዙዎች እየተቹ ስለነበር ሰምተን ሐሳብ እንሰጥበታለን። ሶፎንያስ ዋሲሁን ራሱን እንዲከላከል መድረክ ከፍተን ነበረ። ሰው ግን የተረዳው ሌላ ነው። ከሱ በኩል ቆሙ፣ ከሱ ሐሳብ ቆሙ። እኔን ጭራሽ ሌላ ነገር መናገር ጀመሩ። በጣም ብዙ ቪዲዮ ተሰራብኝ። መሰራት ብቻ እንዳይመስልሽ። እንዲህ አይነት ነገር ሲፈጠር ቀድሞ ነገር እያጣመመ ይጎዳኝ የነበረው ሙሴ ሶሎሞን የሚባል ልጅ ነው። አሁን እሱ ነበር እንዲህ አይነት እኔ ብዙ ጊዜ አጨቃጫቂ ነገሮች ለምሳሌ የዚህ የህፃኗ ይሄ ምን ጉዳይ የባህር ዳሩ እሱ ነው። በጣም ብዙ ሰው የሚሰማው ልጅ ነው። ከቲክባህም ከምንም ለቀምቀም አድርጎ የሆነ ነገር የሚሰራ እሱ ስላልገባው በሱ አእምሮ ብቻ እያየ ነገር እያንሻፈፈ ብዙ ነገር ያጣም ነበር። ይህንን በተናገረበት ሰዓት ብዙዎች የተቃወሙት ምንድነው? ብዙ ሚስጥሮችን አውቃለሁ ከዚህ በፊትም ስለ ሶፎንያስ እንደዚህ አይነት ነገሮች ላይ እንደሚሳተፍ አውቃለሁ እያለ ከሆነ ለምን አይመክረው ነበር? ሚዲያ ላይ በተለይ አጋለጥኩ በማለት ጊዜን ጠብቆ ቪዲዮዎችን እያስቀመጡ የህዝቡን አቴንሽን ለመሳብ በማድረግ ነገር ግን የሱን ህይወት እያወቀ ሙሉ ለሙሉ ለምን ሊመክረው አልቻለም? ብዙዎችን የሚያጠያይቅ ጉዳይ ነው። በርካቶች በጋዜጠኛ ሶፎንያስ ጉዳይ የተለያዩ ሐሳቦችን እያነሱ ይገኛሉ። በተለይ ጋዜጠኛ ሶፎንያስን አጋለጥኩ ያለው ፍሬዘር የሚባለው ልጅ የሚሰራቸውን እነዚህን ከኋላ የምትመለከቷቸውን የዩቲዩብ ቪዲዮዎች ዋቢ በማድረግ ይህንንስ ልጅ እንዴት እንመነው? ከሶፎንያስ ጋር ሌላ ቢዝነስ እየሰሩ ጥቅም ሲያጋጫቸው ወጥመድ አዘጋጅቶለት ወይም ደግሞ ሳልቀደም ልቅደም ብሎስ ቢሆን እያሉ ይገኛሉ። ፍሬዘር እውነት ለመናገር ቀፋፊ ወንድ ነህ። ለኔ በጣም ይቅርታ። የሚቀፉ ነገሮችን ነው የምታስተላልፈው። በጣም ሰው ለምሳሌ የሚቀፍልሽ ያሹን ነገር ንገሪ። ለምሳሌ ምን ቀፍ ንግግር ከነ ኢትዮጵያዊነትን አይደለም ይሄ ኢትዮጵያዊነትን ከነ የማይገልጹ ነገሮችን ነው የምታስተላልፈው። አሁን ቅድም ራሱ ኢትዮጵያዊነት ብሎ መናገሩ ሳይሆን እንደዚህ ብለሃል ብለሽ በይ የደበረሽ ነገር ንገሪ። ለምሳሌ አሁን ቅድም እኮ ምን አልካ ፍሬ? ተሰብስበው እነሱ ያሉ ያለ ልጅቱ ጥያቄ ስትጠይቅህ አሁን ከናንተ ውስጥ ሴክስ ማድረግ የማይፈልግ ሰው አለ ወይ ብለህ ጠየቃቸው። ያልተባለ ያልተጠየቀ ጥያቄ ነው የምትመልሰው። ገብቶሃል አይደለ? ስለዚህ እዚህ ጋር ምን እያለችው ነው? አንተ ራስህ ንጹህ አይደለህም፣ አንተ ራስህ ንጹህ አይደለህም። ምክንያቱም እሱ የሚሰራቸው ፕሮግራሞች ከዚህ ቀደም ያሉ እንዳለ በጣም ከሰብአዊነት ወጣ ያሉ ሰዎችን ወደ መጥፎ ነገር የሚጋብዙ ቪዲዮዎችን ነው እየሰራ ያለው። የሱ ማንነቱ ሲጣራ ማለት ነው ሙሉ ለሙሉ እና እሱ ላይ ፎከስ አድርገህ እንድሰራ ያደረገህ አንተ በምን ተዋውቀህ ነው ስትለው መልስ ራሱ አጥጋቢ መልስ አልሰጠም ማለት እና ብዙዎቻችን እየፈረድን ነበርና ከጀርባው ምን አለ የሆነ ነገር የሚለውን ማየት አለብን። ደግሞ አንደኛዋ ደግሞ እንደዚህ ጠይቀዋለች። እዚህ ነገር ላይ ስትሰራስ አይተናናቅምና አንደኛው ምንድነው ያነሳሳክ እዚህ ላይ ለመስራት? ኦኬ እንደገና ሌላ ሁለተኛ ጥያቄ ደግሞ እዚህ ውስጥ አሁን ከኔ በላይ ይመስለኛል ሁሉም ወንዶች ናቸው። እናንተ ወንዶች በሙሉ እንዲህ አይነት ጥያቄ በውስጥ ይቀርብላችኋል? እንደው ቀርቦላችሁ ያውቃል? በእውነት ስለ እውነት ከተባለ ላይክ አቤላም ወይንም ሁላችሁ ማለት ነው። እኔ እንጃ እያንዳንዱ ወንድ እንዲህ አይነት ጥያቄዎች አይቀርብለትም ኤኒቲንግ ከሌለ በቀር ኤኒ አዘር ሪዝን ከሌለ በቀር ማለት ነው። እኔ ያኛው ልጅ አይደለም ወይም እንትን አይደለም ብዙ የተበላሹ ወጣቶች ብዙ የተበላሹ ይሄ ማአት የተበላሸ እንትን ላይ እንዳለን አውቄያለሁ፣ ገብቶኛል። በአሁን ሰዓት እዚህ ጋር ምን እያለችው ነው? አንተ ራስህ ንጹህ አይደለህም። ምክንያቱም እሱ የሚሰራቸው ፕሮግራሞች ከዚህ ቀደም ያሉ እንዳለ በጣም ከሰብአዊነት ወጣ ያሉ ሰዎችን ወደ መጥፎ ነገር የሚጋብዙ ቪዲዮዎችን ነው እየሰራ ያለው። የሱ ማንነቱ ሲጣራ ማለት ነው ሙሉ ለሙሉ እና እሱ ላይ ፎከስ አድርገህ እንድሰራ ያደረገህ አንተ በምን ተዋውቀህ ነው ስትለው መልስ ራሱ አጥጋቢ መልስ
አልሰጠም ማለት እና ብዙዎቻችን እየፈረድን ነበርና ከጀርባው ምን አለ የሆነ ነገር የሚለውን ማየታል። በቀጣይም የማሰማችሁ ነገር በተለይም ሶሻል ሚዲያ የምትጠቀሙ እያንዳንዳችሁ ፕሮፋይላችሁ እንግዲህ ታይቶ ነው ከዚህ በኋላ ወደ ውጭ ጉብኝትም ሆነ ማንኛውም ትላልቅ ስራዎች ላይ የምትገቡት እየተባለ ነው። ሶሻል ሚዲያዎቻችን ላይ ፖስት የምናደርጋቸው ነገሮች ተጠያቂነት ከማምጣታቸው በተጨማሪ በአሁኑ ሰዓት ደግሞ ወደ አሜሪካን ሀገር የመግባት ሀሳብ ካለን ቪዛ እንዳይሰጠን ሊያደርጉን ይችላል። አሜሪካን አዲስ ህግ ለማውጣት ፕሮፖዝ አድርጋለች። ስለዚህ ነገር ልንገራችሁ። ዶናልድ ትራምፕን ፕሮፖዝ እንዳደረጉት ከሆነ ወደ አሜሪካን ሀገር ለመግባትና ቪዛ ለማግኘት የሚፈልጉ ሰዎች ሶሻል ሚዲያቸውን ማሳየት አለባቸው። ይህ ሶሻል ሚዲያ ደግሞ በአሁኑ ሰዓት የሚጠቀሙበትን ብቻ ሳይሆን ወደ 5 ዓመት ወደ ኋላ ተመልሰው ከ5 ዓመት ጀምሮ ፖስት የሚያደርጉትን ነገር እንዲያሳዩ ግዴታ ሊወጣ ነው ተብሏል። ይህም ህግ እንግዲህ ከኋላ እንደምትመለከቱት ነው ፕሮፖዝ ነው የተደረገው። ከ60 ቀን በኋላ ተግባር ላይ ሊውል ይችላል። በዚህ ላይም እንደምትመለከቱት ቪዛ ለማግኘትና ወደ አሜሪካን ለመግባት ስልክ ቁጥራችሁ ማለትም ከ5 ዓመት በፊት ጀምሮ ተጠቀሙት የነበረውን ስልክ ቁጥር ማስመዝገብና መታየትና መፈተሽ አለበት። በተጨማሪም ደግሞ ኢሜል አድሬሳችሁን ለ10 ዓመት ተጠቀማችሁበትን ኢሜል አድሬስ ወደ ኋላ ተመልሳችሁ ማለት ነው ማስመዝገብና ማስፈተሽ አለባችሁ። እንዲሁም በተጨማሪ የቤተሰቦቻችሁን ስልክ ቁጥር ለ5 ዓመት ተጠቀሙበትን ስልክ ቁጥር ማስመዝገብና ማስፈተሽ አለባችሁ። በተጨማሪም ቢዝነስ ካላችሁ የቢዝነሳችሁንም ስልክ ቁጥር ለ5 ዓመት ተጠቀማችሁበትን ስልክ ቁጥር በተጨማሪም የቢዝነሳችሁን ኢሜል አድሬስ ለ10 ዓመት ተጠቀማችሁበትን ኢሜል አድሬስ ማስመርመር ይገባችኋል ተብሏል። ሶሻል ሚዲያዎቻችን ላይ ፖስት የምናደርጋቸው ነገሮች ተጠያቂነት ከማምጣታቸው በተጨማሪ በአሁኑ ሰዓት ደግሞ ወደ አሜሪካን ሀገር የመግባት ሀሳብ ካለን ቪዛ እንዳይሰጠን ሊያደርጉን ይችላል። አሜሪካን አዲስ ህግ ለማውጣት ፕሮፖዝ አድርጋለች። ስለዚህ ነገር ልንገራችሁ። ዶናልድ ትራምፕን ፕሮፖዝ እንዳደረጉት ከሆነ ወደ አሜሪካን ሀገር ለመግባትና ቪዛ ለማግኘት የሚፈልጉ ሰዎች ሶሻል ሚዲያቸውን ማሳየት አለባቸው። ይህ ሶሻል ሚዲያ ደግሞ በአሁኑ ሰዓት የሚጠቀሙበትን ብቻ ሳይሆን ወደ 5 ዓመት ወደ ኋላ ተመልሰው ከ5 ዓመት ጀምሮ ፖስት የሚያደርጉትን ነገር እንዲያሳዩ ግዴታ ሊወጣ ነው ተብሏል። ይህም ህግ እንግዲህ ከኋላ እንደምትመለከቱት ነው ፕሮፖዝ በመጨረሻም እንዳሰማችሁ እንግዲህ ሊውል ይችላል። በዚህ በመጨረሻም እንዳሰማችሁ ወደ አሜሪካን ለመግባት ስልክ ቁጥራችሁ ማለትም በዛሬው ዕለት እንግዲህ በመንግስት ላይ እምነት አለኝ ልጄ ምንም አላጠፋ በሰላም እንደሚለቁልኝ ተስፋ አለኝ እያሉ ነው ማለት ነው። ተመልሳችሁ ማለት ነው ማስመዝገብና ማስፈተሽ አለባችሁ። እንዲሁም በተጨማሪ የቤተሰቦቻችሁ ዜግነቱን ካናዳዊ ነው እያሉ ነው። ቁጥር ማስመዝገብና ማስፈተሽ አለባችሁ። በተጨማሪም ቢዝነስ ካላችሁ የቢዝነሳችሁንም ስልክ ቁጥር ለ5 ዓመት ተጠቀማችሁበትን ስልክ ቁጥር በተጨማሪም የቢዝነሳችሁን ኢሜል አድሬስ ለ10 ዓመት ተጠቀማችሁበትን ኢሜል አድሬስ ማስመርመር ይገባችኋል። በተጨማሪም ለ5 ዓመት የተጠቀማችሁበትን ሁሉንም ሶሻል ሚዲያ ማስመዝገብ ቪዲዮውን ላይክ፣ ሰብስክራይብ ማድረጋችሁ በዚህ ውስጥ እንከን ከተገኘባችሁ ችግር ከተገኘባችሁ ማለት ነው